የሶስት ቀናት ሐዘን ታወጀ። በጋሞ ዞን በተከሰተው የመሬት ናዳና የጎርፍ አደጋ ሕይወታቸውን ላጡ ወገኖች በክልሉ የሶስት ቀናት ሐዘን ታወጇል። ታይዘን እንወድቃለን ያሉት ጀነራል ከስልጣን ተነሱ። ጀነራል ታደሰ ወረደ ከጊዜያዊ አስተዳደርነት ስልጣን ተነስተው በምክትላቸው መተካታቸውን የሚጠቁሙ መረጃዎች እየተበራከቱ ነው። አሜሪካ የኢራን የሚሳኤል አቅም በ90% ተዳክሟል አለች። አዲሱ ጠቅላይ መሪ ከሁለት ጥቃቶች መትረፋቸውንም ትራምፕ አረጋግጠዋል። ከሰሞኑ በደቡብ ኢትዮጵያ ክልል ጋሞ ዞን የተፈጠረው ተፈጥሯዊ ክስተት የብዙዎችን ልብ ሰብሮ እንደነበር ይታወሳል። ታዲያ ይህ በከባድ ዝናብ አማካኝነት የተፈጠረው የመሬት መንሸራተት ባስከተለው የበርካቶች ሞት ምክንያት በክልሉ የሐዘን ቀናት መታወጁ ተሰምቷል። በመረጃ ሰዓታችን ስላሳዛኙ ክስተት የተሰሙ መረጃዎችን የምናስደምጣችሁ ይሆናል። ወደ ሌሎች መረጃዎች ስናልፍ ደግሞ በትግራይ ክልል ሲፈራና ሲጠበቅ የነበረ ነገር ሳይከሰት እንዳልቀረ እየተነገረ ይገኛል። ጌታቸው ረዳ ላይ አሲረዋል በሚል የሚከሰሱት ጀነራል ታደሰ ወረደ ዕጣ ፈንታው ራሳቸው ላይ ደርሷል እየተባለ ይገኛል። ስለዚህ ጉዳይና አሜሪካ የኢራን ሚሳኤል አቅም 90% ስለ ማዳከሟ ስለመግለጿ የተሰማውን አክለን ይዘን ቀርበናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በመጀመሪያም በደቡብ ኢትዮጵያ ክልል የሶስት ቀናት ሐዘን ታውጇል። በደቡብ ኢትዮጵያ ክልል ጋሞ ዞን የተለያዩ አካባቢዎች በተከሰተው የመሬት ናዳና የጎርፍ አደጋ ሕይወታቸውን ላጡ ወገኖች በክልሉ የሶስት ቀናት ሐዘን ታውጇል። የክልሉ መንግስት ኮሚኒኬሽን አገልግሎት ኃላፊ ኃይለማርያም ተስፋዬ እንደገለጹት በአደጋው ምክንያት ሕይወታቸውን ላጡ ወገኖች በክልሉ የታወጀው ሐዘን ከነገ ጀምሮ ለሶስት ቀናት የሚቆይ ነው። በአደጋው የበርካታ ዜጎች ሕይወት ያለፈ ሲሆን ከመኖሪያ ቀያቸው ተፈናቅለው በጊዜያዊ መጠለያ ለሚገኙ የህብረተሰብ ክፍሎች ምግብና የጤና አገልግሎትን ጨምሮ አስፈላጊውን ድጋፍ ለማድረስ በትኩረት እየተሰራ መሆኑም ተነግሯል። በደቡብ ኢትዮጵያ ክልል ጋሞ ዞን ውስጥ በሶስት ወረዳዎች በደረሰ የመሬት መንሸራተት አደጋ እስከ ዛሬ ቀን 4 ከቀኑ 8 ሰዓት ድረስ የ70 ሰዎች አስክሬን መገኘቱን የክልሉ መንግስት አስታወቀ። ቀን ላይ የደቡብ ኢትዮጵያ ፖሊስ ተጨማሪ 64 ሰዎች እስካሁን ደረሱበት አለመታወቁንና ፍለጋ እየተካሄደ መሆኑን ገልጾ ነበር። አመሻሽ ላይ መግለጫ የሰጡት የክልሉ መንግስት ኮሚኒኬሽን አገልግሎት ኃላፊ አቶ ኃይለማርያም ተስፋዬ ቀን 8 ሰዓት ድረስ የ70 ሰዎች አስክሬን መገኘቱን እንዲሁም 3480 ነዋሪዎች መፈናቀላቸውን ተናግረዋል። የመሬት መንሸራተቱ በደረሰባቸው አካባቢዎች 90 የመኖሪያ ቤቶች እንደወደሙም ተገልጿል። በጋሞ ዞን ሰሞኑን በተከሰተ የጎርፍ አደጋ ምክንያት የጠፉ ሰዎች ቁጥር በአጠቃላይ 128 መድረሱን የተናገረው የክልሉ ፖሊስ እስካሁን ባለው መረጃ የ64 ሰዎች አስክሬን መገኘቱን ተናግሮ ነበር። የክልሉ ፖሊስ በጋሞ ዞን የመሬት መንሸራተት ከደረሰባቸው 3 ወረዳዎች መካከል ከባድ አደጋ ያስተናገደው የጋጮ ባባ ወረዳ ማዞ ዶይሳ ቀበሌ መሆኑን ገልጾ እስካሁን የ59 ሰው አስክሬን መገኘቱን ገልጿል። ቀሪ 5 አስክሬኖች በቦንኬና ካምባ ዙሪያ ወረዳ የተገኙ መሆናቸው የክልሉ ፖሊስ ለቢቢሲ ጨምሮ ገልጿል። በዞኑ ለሰዎች ሕይወት መጥፋት ምክንያት የሆነው የመሬት መንሸራተት ያጋጠመው ከየካቲት 30 ጀምሮ እስከ መጋቢት 2 2018 ዓ.ም የጣለውን ዝናብ ተከትሎ ነው። በዞኑ በርካታ ተዳፋት ቦታዎች እንደሚገኙ የገለጹት አቶ ተስፋዬ አሁን የመሬት ናዳው በደረሰበት ስፍራ ግን ከዚህ ቀደም ምንም አይነት አደጋ ደርሶ እንደማያውቅ ተናግረዋል። በዞኑ የመሬት ናዳ ይከሰትባቸዋል ተብለው በጥናት በተለያዩ አካባቢዎች ነዋሪዎችን የማንሳትና ወደ ሌላ ቦታ ወስዶ የማስፈር ስራዎች መስራታቸውን የተናገሩት አቶ ተስፋ ጽዮን ይህ አካባቢ ግን ከዚህ አይነት ግምት እና ስጋት ነጻ ስለነበረ ምንም አይነት እርምጃ ለመወሰዱን አስረድተዋል። በጋሞ ዞን የጣለን ከባድ ዝናብ ተከትሎ በተከሰተ ከባድ ጎርፍና የመሬት ናዳ የሞቱት ሰዎች ቁጥር ሊጨምር እንደሚችል ተሰግቷል። በቀጣይ መረጃ ጀነራል ታደሰ ወረደ ከጊዜያዊ አስተዳደርነት ተነስቷል። የትግራይ ህዝብ ሰላምና ደስታን የሚያሰፍንለት አዲስ ኃይል እየጠበቀ ባለበት በዚህ ወቅት የቀድሞው ህወሓት ጀነራል ታደሰ ወረደ ከስልጣን በማንሳት ምክትሉን አቶ አማኑኤል አሰፋን በቦታው ማስቀመጡን በጭምጭምታ መልክ እየሰማን እንገኛለን። ይህ እውን ከሆነ የጊዜያዊ አስተዳደር ፕሬዝዳንት የመሾም ስልጣን ያለው የፌዴራል መንግስቱ እንደ ከዚህ ቀደሙ ከቡድኑ በኩል በእጩነት የተሰጡትን ተወካዮች ተቀብሎ የትግራይ ህዝብ በኦንላይን ድምጹን ለፕሬዝዳንቱ እንዲሰጥ ብቻ ከማድረግ ይልቅ ከፕሬዝዳንት ጥቆማ ጀምሮ እስከ ድምጽ መስጠት ድረስ ራሱ ህዝቡ እንዲያደርግ ሁኔታዎችን በማመቻቸት ለትግራይ ህዝብ ሊደርስላቸው ይገባል እየተባለ ይገኛል። ዳግም በህዝብ ስቃይ መክበር የሚፈልግ ኃይል ትግራይ ላይ ስልጣን መያዝ የለበትም እየተባለ ይገኛል። የትግራይ ክልል ጊዜያዊ አስተዳደር ጀነራል ታደሰ ወረደ በህወሓት ከበባ ውስጥ ገብተዋል፣ በትግራይ ዳግም ውጥረት መከሰቱ የሚያመለክቱ መረጃዎች እየወጡ ነው በተባለ በሰዓታት ልዩነት ነው ጀነራሉ ከስልጣን ሳይወርዱ እንዳልቀረ እየተነገረ የሚገኘው። በትግራይ አስቀድሞ ከባድ ውጥረት ተከስቶ ነበረ የሚሉት ምንጮች የህወሓት አመራሮችና የቲዲኤፍ ታጣቂ መሪዎች በጋራ በመሆን ጀነራል ታደሰን ከስልጣን አንስቶ በሱ ቦታ ሌላ ሰው ለመተካት በማሰባቸው ነበር ውጥረቱ የተፈጠረውም ተብሏል።
ነገር ግን ጀነራል ታደሰ ወረደ በትግራይ ጊዜያዊ አስተዳደርነት የተሾሙት በፌዴራል መንግስቱ አማካኝነት ስለሆነ እናንተ ስልጣን አታስለቅቁኝም በሚል ሲሞግቱ እንደነበረ ሲነገር የነበረ ሲሆን አሁን ግን ከወደ መቀለ እየወጡ የሚገኙ አንዳንድ መረጃዎች ጀነራሉ ስልጣን ለቋል እያሉ ነው። ነገር ግን የጀነራል ታደሰ ስልጣን መልቀቅ በፌዴራል መንግስትም ሆነ በጊዜያዊ አስተዳደሩ በኩል እስካሁን ይፋ የተደረገ ነገር የለም። ህወሓትም ስለ ጉዳዩ ዝምታ መርጧል። በመጨረሻም የኢራን የሚሳኤል አቅም በ90% ተዳክሟል። የአሜሪካ መከላከያ ሚኒስቴር ፒት ሄግሴት ዛሬ በሰጡት ጋዜጣዊ መግለጫ አሜሪካና እስራኤል የኢራንን ወታደራዊ ኃይል እየፈረካከሱት እንደሚገኙ ተናገሩ። የኢራን መንግስት በአገሪቱ ሰማይ ላይ የአሜሪካ ሰንደቅ ዓላማን ከዋክብትና የዳዊት ኮከብን እየተመለከተ መሆኑን ጠቅሰው ይህም በከፍተኛ መጠን የሚፈሩት ነገር ነው ብለዋል። የኢራን ጦር መሳሪያ የማምረት አቅም እንደተዳከመ ገልጸዋል። የኢራን መንግስት እንደ አይጥ ከመሬት በታች እየተሽለኮለከ ነው ሲሉም ተደምጠዋል። አሜሪካ በኢራን ላይ የምትወስደውን ጠንካራ እርምጃ እንደምትቀጥል በጋዜጣዊ መግለጫ ላይ ጠቁመዋል። ኢራን በአሁኑ ወቅት አገልግሎት የሚሰጥ የአየር ኃይልና የባህር ኃይል እንደሌላት ገልጸዋል። የኢራን የሚሳኤል አቅም በ90% መቀነሱንም አክለዋል። ኢራን ተጨማሪ የጦር መሳሪያ የመገንባት አቅም እንደሌላትና ሁሉም የመከላከያ ተቋማት በቅርቡ እንደሚወድሙ ተናግረዋል። አዲሱ የኢራን ጠቅላይ መሪ ተጎድተዋል ሲሉም መከላከያ ሚኒስትሩ ለጋዜጠኞች ገልጸዋል። ቀደም ሲል ፕሬዚዳንት ዶናልድ ትራምፕም ተመሳሳይ መረጃ ለፎክስ ኒውስ መስጠታቸው ይታወሳል። በኢራን የሴቶች የመጀመሪያ ደረጃ ትምህርት ቤት ላይ ስለደረሰው ጥቃት መከላከያ ሚኒስትሩ ተጠይቀው አሜሪካና እስራኤል ንጹሃንን ኢላማ አያደርጉም ሲሉ መልሰዋል። ከፒት ሄግሴት ጋር በጋራ መግለጫ የሰጡት የአሜሪካ ወታደራዊ ኃላፊ ጀነራል ዳንኬን በበኩላቸው አገራቸው ቅድሚያ የምትሰጠው ለሆርሙዝ ሰርጥ መሆኑን ጠቅሰዋል። የመከላከያ ሚኒስትሩም የሆርሙዝ ሰርጥ በቅርቡ ሙሉ በሙሉ አገልግሎት እንደሚሰጥ ተናግረዋል። አዲሱ የኢራን ጠቅላይ መሪ ሙጅተባ ሚኒ ከሁለት ጥቃቶች እንደተረፉ የአገሪቱ የህዝብ እንደራሴ ተናገሩ። የአገሪቱ መንግስት የሚያስተዳድረው ኢርና የዜና ወኪል እንደዘገበው የህዝብ እንደራሴው መሐመድ ሬዛ ኮቺ ሙጅተባ ሚኒ ቤታቸው ላይ ጥቃት ሲፈጸም ከአያቶላ ሰይድ አሊ ጋር የነበሩ ሲሆን ከግድያ ሙከራ አምልጠዋል ብለዋል። ሌላ የአገሪቱ መሪ ከጠቅላይ መሪው ጋር ባሉበት ለሁለተኛ ጊዜ ሆስፒታል ላይ ጥቃት ቢፈጸምም አሜሪካና እስራኤል ዓላማቸው አልተሳካም በማለት አክለዋል። የትኛው ሆስፒታል ላይ ጥቃት እንደደረሰ አልገለጹም። ፕሬዚዳንት ዶናልድ ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ የኢራን ጠቅላይ መሪ በአሜሪካና እስራኤል ጥቃት ተጎድቷል ሲሉ ተናግረዋል። የተጎዳ ይመስለኛል ግን በህይወት ሳይተርፍ አይቀርም ብለዋል። አዲሱ የአገሪቱ ጠቅላይ መሪ ቦታውን ከያዙ ሳምንት ሊሆናቸው ቢቃረብም ምስላቸው ሳይወጣና ድምጻቸው ሳይሰማ ቆይተው ትናንት የመጀመሪያውን መልእክት አስተላልፈዋል። በዚህ ምክንያት የጤናቸውና የደህንነታቸው ጉዳይ የመገናኛ ብዙሃን መነጋገሪያ ሆኖ ሰንብቷል። በቆጵሮስ የኢራን አምባሳደር አሊሬዛ ሳላሪን ለጋርዲያን ጋዜጣ እግራቸው፣ እጃቸውን፣ ክንዳቸው መጎዳቱን ሰምቻለሁ። በጉዳቱ ምክንያት ሆስፒታል ስለገቡ ንግግር ማድረግ ምቾት የሚሰጣቸው አይመስለኝም ብለዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።